ድንገት መጣሁ እንዴ? ምን ማለት አትደውልም? ሌላ ጊዜ እኮ ትደውላለህ። ሊመጣ ነው ምናምን ብለህ ቤት ባልኖርስ? አይ ጥበቃው አዲስ እንግዳ ቤት መጥቷል ሲለኝ እንድትዋወቅ ነው የመጣሁት። ኦኬ ተዋወቀው። እንደዛ ከሆነ ደስታ ይባላል። ኦኬ ማለት ደስታ ነው ስሙ። እኔ ደስታዬ ነው ብሎ ነው እንዴ? አንቺ ብቻ ነው ጓደኛዬ፣ ፍቅረኛዬ ነው። ተዋወቀው። ደስታ ባላል ሌናሽ ተመኛለሽ? ምን ማለት ነው? ተረጋጋሽ። ይሄ ቤቴ ነው ገባሽ? ስለዚህ አሁን ነገር ሳትፈልጉኝ ልጄን አስቀምጠሽ ይዘሽ መውጣት ትችላለሽ። እሱን ፈለገሽ ደግሞ መውጣት ትችላለሽ። ውጭ መውጣት ትችላለሽ። ነው ማለት ሌላ ችግር ካልፈለግሽ በስተቀር አንተ ብዙ ሰው ይዘህ መጣህ። እሱ ደግሞ ሊያገኘኝ ሊጠይቀኝ ቆንጆ አይበሉ መጣ። እኔም ተቀበልኩት። እንዴት ወይ ደስታዬ እኮ ሊያስደስት ነው የሚገባው። በነገር ላይ ወይኔ ስምን መላክ ያውጣሉ አሉ። ደስታዬ ሰው ደስ ይላል መስለመናገር እና ግን የኔ ደስታ ያስደስት ማለት ነው። በዚህ ልክ ስነስርዓት ለምን አይኖርሽ ብሩታ? ምንም እኮ አይደለም ያደረኩት። ስርዓትሽን እያጣሽ ነው። ከገባሽ ስርዓትሽን እያጣሽ ነው። ማንም ይሰማኛል። ግልጽ ነው አይደል? አማርኛ እኔ ማንም ልትሆን ትችላለህ። እኔ አልሰማም አንተንም ማለት ነው። ስለዚህ ስለምንም እያወራሁ አይደለም። ይሄ ቤቴ ነው፣ እየሰማ ነው። ቤቴ ነው። ውጭ የፈለገችውን ነገር ማድረግም የፈለገችው ቦታ መሆን ትችላለች። ስለዚህ ነገር ሳትፈልገኝ በሰላማዊ መንገድ ውጣ ከዚህ ቤት። አንቺም አንድ ላይ መውጣት ትችላላችሁ። ሰላም ሊለኝ ነው የመጣው። በዚህ ያህል ልክ አንተ ይሄን ያህል መናደድ አይጠበቅብህም። ግን ደግሞ አንተም ከዚህ በፊት እዚህ ቤት ብዙ ሰው ይዘህ መጥተሃል። ሰው ኖርማል ነው። አሁን ደግሞ ያለሁት እኔ ነኝ። ገባ? እኔ እስካለሁኝ ድረስ ለእኔ ሰላም የሚሰጠኝን ሰው ሰላም የሚሰጠኝን ነገር ማድረግ እችላለሁ እኮ። አብሮኝ ያልኖረ ጀስት ሰላም ሊለኝ የመጣው ገባ? ያለው ኖርማል ነገር ነው። ያን ያህል ልታካብደው አይገባም፣ ወይም ሊደብርህም አይገባም። እሺ ትወጣለህ? ወዴት ነው የወጣሁት? ገና ቆይ ብዙ እንጫወታለን። ቡና ፍልቼለት ተጫውቶ ተዝናንቶ ምናምን ቶሎ ወጣ። ወዴትም አይወጣም። ይኸውልህ ገና ቡና ፍልቼለት ተጫውቶ ነገር ምናምን ነው የሚወጣው። ምንም የምንም ነገር የለም። ቆይ ተረጋጋ እንዴ። ይኸውልህ በነገር ላይ ደስተኛ ልትሆን ነው የሚገባው። እሱ ማለት ልክ እንደ ስሙ ለኔ ደስታ ሊፈጥርልኝ ደስታ ሊሰጠኝ የመጣው። ሲቀጥል ደግሞ ከዚህ በኋላ ከሱ ጋር ነው አብረን ወደ ውጭ የምንሄደው አይደለም? ፕሮሰሴን ደግሞ በሚገርም ሁኔታ በፍጥነት ጨርሶታል። እኔ ታውቃለህ፣ ግን በጣም ነው የሚገርመው። እሺ ፈጣን ነው ነገሮች ላይ ምናምን ፈጣን ነው ስልክ ባንዲ ነው ነገሮችን ጭርስርስ ያደረገልኝና በጣም ነው ደስ ያለኝ። አመሰግናለሁ። እሺ አንቺ ምን ይገባሽ? ቴንክ ዩ በጣም አመሰግናለሁ። እንዴ ምንድን ነው ሰላም መውጣት ካልቻልክ ማለት ነው። ይኸውልህ አመለጠች እኮ ነው። ተረጋጋ። ብዙ ብር ይወጣልን እኮ። እሺ ስማኝ፣ ምንም ማውጣት አትከፈል። በዚህ ልክማ 100,000 ብር መከባበር አብሽ እኮ አክብር ያለው ነው። ተሰላማዊ መንገድ ነው። እንደዚህ ትሆናለህ። የሰማይ ነው። አንቺም ብትሆኚ ማለት ነው ውጭ ላይ ፈለግሽውን ነገር መሆን ትችያለሽ። ቤቴ ላይ ግን ምንም አይነት ነገር ኦኬ። አንተ ማለት አንተ ና ጭራሽ ምን ልታረግ መጣ? አንተ አንድ ቀን ደስታ ላይ እስቲ ደስታ ላይ ሁሌ መተበበጥ ነው በቃ። ኦኬ አንተ ና ያመጣህና ምን አገባ? አንተ ነው ያመጣህ። ምን አገባ እንዴ? ምን አገባ? ምንድነው? እኔ እኮ እናንተ እያወራን አይደለም። አይ እኛ ሰላም ነን። ግን ምን ይፈልክ አንተ? ምን ችግር አለብህ እንዴ አንተ? ምን አናደደኝ? እኔ በደንብ ላስተዋውቅ ለአንተም እንደውም እንድታውቀው። ደስታ ይባላል። ደስታዬ የእሷ ፍቅረኛ ነው። ወደ ውጭ በዚህ በሰሞኑን በ15 ቀን ውስጥ ይዟት የሚሄድ ሰው ነው። አሁን እኔ ነኝ ያመጣሁላት። እሷም ትፈልገዋለች፣ ትወደዋለች። ምን አገባ? ጭራሽ መተት በጠብጣለህ እንዴ? ደፋር። ለምን አልሞተችም ነው? ጭራሽ ልደበደብ እንዴ? በጣም ክብር ያለው ሰው እንዳንተ የትም እየተዝረከረከ አይደለም። ገብቷል? ሊያከብራት ከነ ልጇ ሊቀበላት የመጣ ሰው ነው። ሰማኛለህ? አንዴ አዳምጥ። አማርኛ ነው የማወራው። እየሰማሽ ነው? አንቺ ምን አገባህ? ከኔ ጋር አውራ። አንተ እሷን አታዋራት፣ አትንከር። አማርኛ ነው እያወራኝ። እንዳነካት
አሁን ቶሎ ብለሽ ማለት ነው ነገር ከምትፈልጊ አንተም ብትሆን አንተ ጀመር እዚህ ቤት ውስጥ እንዳለ ነገር ነው። ከዚህ በኋላ ማለት ነው ምን አገባህ አንተ? እሺ አንተ እዚህ ቤት እንዳትመጣ ብዬሽ ነበር አይደል? አይመለከትም። ይሄ እንዳትመጣ ብዬሽ ነበር አላልኩም? አንተ ራስህ ለምን መጣ? እሺ ነው አልወጣም። ይሰማኝ ነው። ሂዱታ የምትወጣ ከሆነ የሰው ደስታ አትበጥብጥ። ልቀቀኝ፣ እኔ ልቀቀኝ። አብራ እንደዚህ ለመሆን ነው። በቃ አሁን ደስታዋን አትበጥብጣት። እንደዚህ ለመሆን ነው የመጣኸው። ሩታ ሰላሚን ለምን ነገር ባትፈልጊኝ ጥሩ ነው። ሰላሚን ለምን ትረብሽ እኮ ነገር ባትፈልጊኝ ጥሩ ነው። ምንም እኔ ነገር አልፈለኩም። እኔ ስለ አንቺ አያገባኝም። የፈለግሽበት መሄድ የፈለግሽበት መሆን የፈለግሽውን ነገር መሆን ትችያለሽ እኮ። ታዲያ አይደለም አውሮፓ ማለት ነው እንጦጦስ መግባት ትችያለሽ። እኔ እሱ ጉዳይ አይደለም። ግን አሁን ያለሽው እቤቴ ላይ ነው። ተረዳሽኝ? ስለዚህ መሄድ ትችያለሽ አሁኑኑ። ከዚህ ቤት ግን ውጡልኝ ሁላችሁም። አንተ ማንንም ይዛል ይበላል። ጭራሽ አንተ ማለ በዚህ ልክ ማለት አሉ። አንተ ማለ ይሄን ነገር ታውቅ ነበር? አውቃለሁ። አንተ የሚታየህ የሌላው ነገሩ ብቻ ነው፣ የራስ አይታየም እንዴ? ራስ ችግር የለውም። ስለኔ አይደለም እያወራሁ። ይሄን የነበረ እሷ ደስተኛ መሆኗ ይሄንን እንዳለ መታየውን እንዳለ ነቃቅያውን የነሱ ፎቶ ነው። ቀጥል እኮ እዚህ ቤት ውስጥ ግን ማድረግ አትችልም። አይመለከትም። አንተ ወንድ ከሆንክ ሌላ ቤት ተከራይተህ ሌላ ቤት ገዝተህና አይመለከትም። ፈልገን የወጣው አይደል? ልቀቀኛው እንዳነካኝ። አሁን እናንተ ጠላት ነው የምንሆነው ከዚህ በኋላ። ወንድሜ ሰላም ትፈልጋለህ ከእኔ ጋር ወይ? አብሽ እኔ ምንም ማወራህ ነገር የለም ከነሱ ጋር። ከእኔ ጋር ሰላም ክብር ያለው ሰው አይ ከነሱ ጋር ጨርስ። ምንም አላወራም። ክብር ያለው ሰው ማውራት ካልፈለክ ደግሞ በሰላማዊ መንገድ ውጣልኝ እያልኩ ነው። ቤቴ ላይ ነው የመጣው። አታውቀውማ። ውጣ። አላውቀውም። ማወቅም ደግሞ አልፈልግም። ስለዚህ ውጣ። አወቅኩት አላወቅኩም ምን ይጠቅመኛል? አብርሃም ውጣ። ከህይወቷም ከቤቷም በጣም እየተበሳጨህ ነው። የእሷ ቤት ነው ከዚህ በኋላ። ውሃ ነገር ትፈልጋለህ? ከፈለክ እዛ ጋር አለ እሱን ጠጣና ራስን ለማረጋጋት ሰላም። እንደዚህ አይነት ተራ ሰው መጥቶ ማነው ሁሌ ደስታችንን መበጥበጥ የለበትም። ፈጣሪ ይመስገን ደግሞ ደስታ በሰው መልክ መጥቶልናል። ፈጣሪ ይመስገን። ደስ አይልም ግን ስሙ እውነት ለመናገር ስምን መላክ ያውጣዋል አሉ። ያንተ አይነቱን ሁሌ ተሸክመን እንኖራለን። እሺ አሁን ውጣልን አብራ ነው እንደዛ ሳይሆን አትሊስት በቃ በሰላማዊ መንገድ ቤቢ ማየት ከሆነ የፈለግከው አይተኸው ትሄዳለህ። እኔ ምንም ማለት ልጁ እዛ ነው ያለው። እንደዚህ አይነት ጉዳይ ግን ደግሞ ማነው በእናትህ ወሬ የሚያቀባብልህ? ማለት የምን ወሬ ነው? ሰው ነግሮት ነው የመጣው። በነገር ላይ ሰላ ያስቀምጠህብኛል እንዴ? አንተ መውጣት አልፈለክም ነው ከህይወቷ? ነው አይደለም። በዚህ ነው ልክ ለምን ነው የምትከታተለኝ? እኔ እኮ ከህይወቷ ወጥቼ የራሴን ላይፍ መኖር የጀመርኩኝ ሴት ነኝ። አይደለም አሁን ሩታይ ለምን አትወጣም? ውጣ። ማን ይነገረክ እንዴ? እቤት እንድገባ የፈለግከው ሰላ ያስቀምጠህ የሚወጣው የሚገባውን የማደርገው ምናምን ለማየት ነው። ችግር የለም። አንተ ብቻ አንተ ደህና ነህ አይደል? አንተ ደግሞ ምን አስጨነቀ በዚህ ጉዳይ? አብርሃም ህይወታችን መጣላት ፈልገህ ከሆነ ወጣ ብለን ና እንሂድ፣ እንውጣ። ወዴት ነው የምትወጡት? ምን እንደምታመጣ እሱን ተወውና ምንድን ነው የምታደርገው? ና ራስህን ችለህ ውጣ። ና ራስህን ችለህ ውጣ። ምን አገባህ ስለሱ? ምን አገባህ ስለሱ? ምን አገባህ ስለሱ? ና ለምን በስነ ስርዓት ተነጋገሩ? እንዴ እሱ ምን ያርግስ? ምን ያርግስ? ምን ያርግስ? ወዴት ነው የምትወጡት? ናውጣ ራስህን እንችላለን። ናውጣ ራስህ ናውጣ። እሱን አልኩት በል እናንተ እንውጣ። አንተ ብቻ ተረጋጋ። ኧረ ራስን ችለውታ ራስን ችለውታ ራስን ችለውታ አያገባሽም። እሺ አንቺ በጣም መተንፈስ ያለበት ሰው ነው እኮ ራስን ችለውታ አሁን ማውራት እንችላለን። በሩን እንዳገነጥለው እየሰማኸኝ ነው? በሩን እንዳገነጥለው በሩን እንዳገነጥለው። በቃ ቆይ ኖማ ታረጋጉ። ችግር የለውም። እሺ ችግር የለውም አለሁልሽ። እሺ እንደና ማለት ነው ነገር ካለ ያው በሩን ትገነጥላለህ እያልኩ ነው። እየሰማኸኝ ነው? በቃ ኖቤል
እኔ ደህና ነኝ፣ አታስብ፣ ችግር የለውም። ሲጀመር አንተ እያለህ ምን ሆናለሁ? አንተ አለክልኝ ሰው ምንም አይፈጠርም። እውነት አመሰግናለሁ በጣም ተረጋጋሽ። ልቀቃትና አውራ ቁጭ እንጂ አንተም ዘጋ እንጂ ቁጭ በል እሱ ጋር ነቁጭ እንጂ እንዳነካኝ እረፈኝ፣ ልቀቀኝ። ምንድን ነው? እሺ እቀመጣለሁ እኮ ቁጭ በል። ስርዓት የለም እንዳትነካኝ። ማውራት ከፈለክ ምንድን ነው መቀመጥ ትችያለሽ። ቁጭ በል አንተ እሺ እንዳነካኝ እንዳነካኝ ችግር እያልኩ ነው። እረፍ፣ እቀመጣለሁ። ችግር የለውም ቁጭ አልኩኝ እኮ እንደተማረ ሰው ማውራት ከፈለክ ይኸውልህ ልንገርህ አይደል? አንተ 12 ጨርሰህ ዩኒቨርሲቲ ገብተህ ብትወጣ እኔ 2 ክፍል ተምሬ እበልጥሃለሁ። እሺ ምንም ማስመሰል ምናምን አያስፈልግም። አይደለም ማስተርስ ምንም ሊኖር ይችላል እኮ አይደለም ማስተርስ ምንም ሊኖር ይችላል። አንድ ነገር ልንገርህ አይደለ? እየነገርኩህ ነው። አንተ 12 ክፍል ጨርሰህ ዩኒቨርሲቲ ተምረህ እኔ 2 ክፍል ሆኜ እበልጥሃለሁ እያልኩ ነው። ይሄ እንደዚህ አይነት የሆነ የዱርዬ ስራ አታመልጠኝም። አይቼዋለሁ እኔ ሁሉንም ላይ ማለት አንተ ነህ ስነ ስርዓት አይደለም እዚሁ ከኢትዮጵያ ሐዋሳ የመውሰድ አቅም እንደሌለ ጠንቅቄ አውቃለሁ። ለማያውቅሽ እያንዳንዱ ነገር በደንብ ተከታትያለሁ። ችግር የለውም እንዴ አልገባኝም። ስራዬ ብለኝ ስትከታተል ነው እንዴ ኖርከው? በዚህ ልክ ጉዳይክ እንደምንሆን ግን አስቤው ተጨንቃል። በዚህ ልክ ጉዳዩ እንደምንሆን ለማውራት ነው እንጂ የመጣሁት እኔ ካንቺ ጋር አንቺን እንደምትለጣጠፊው ለማየት አይደለም። ስለዚህ ልቀቂውና አውሪ ማውራት ከፈለግሽ። እኔ በሰላም ነው ከሱ ጋር ቆይስ አሁን ጀምር እና እንደምጣው አይደለ? ምን ነው ፍላጎት? በመጀመሪያ ሩታን ካንተ ነጥቂ ለሞት መንጠቅ አይጠበቅብህም። እኔ እፈቅድልሃለሁ ይዛት ሂድ። ግን ደግሞ አሁን እያናደደኝ ያለው የአንተ እሷን መውሰድ ምናምን አይደለም። አውሮፓ የትኛውም ሀገር ውሰዳ ከፈለግ እኔ ችግር የለብኝም። ግን ቤቴ ላይ ከዚህ በኋላ መተህ እሷን ማግኘትም ሆነ እዚህ ቤት ውስጥ ላይህም አልፈልግም። ግልጽ አማርኛ ነው። ከዛም በኋላ ግን ጸብ ነው ከኔ ጋር የምፈልገው። እንደዛ እየነገርኩህ እኔ ቤቴ ነው መምጣት እችላለሁ፣ እንደፈለኩ መምጣት እችላለሁ። ቤቴ ነው፣ ይሄ ቤቴ ነው። እሺ ይሄ የሩታ ቤት ያንተ ቤት አይደል? ቤቴ ነው። ምናልባት የኔ ቤት ነው ብላ ዋሽታ ከሆነ የራሴ ቤት ነው። እሺ ካልገባህ ማለት ነው። ያንተን ቤት አይደለም። ግን ደግሞ ያንተን ቤት አይደለም። ይቅርታ ይኸውልህ፣ አንዴ ላስረዳህ። አሁን አንተ ወጥተሃል። ይሄ ቤት ያንተ ቤት አይደለም። ገባ? ተከራይተን ነው የምንኖረው። ኪራዩን ደግሞ እየከፈልኩበት ነው። ስለዚህ የኔ ቤት እንጂ አንተ ቤት አይደለም ማለት ነው። ገባ? አይ ውጥ ምትል ከሆነ ደግሞ አዲስ ቤት እንገዛለን። አቅማንተ ሰው ነው አይደለ? አዎ አይደለም መኖሪያ ቤት ዕቃ ቤት መስራት እና መግዛት ይችላል መስሎ ሰው ብዙ ማውራት አይጠበቅበትም። በነገር ላይ ደስ የሚለው በተግባር ማሳየት ይችላል። ለዛ ነው ንግግር አልችልም። ለዛ ንግግር ካልቻልክ ደግሞ እዚህ ጋር ንግግር አለመቻል ማለት ደግሞ በተግባር ማሳየት ሊፈልጉ ነው። ሜቢ ካልተረዳከው ነው ሳንተ ግን ተራጋ ዟት ተሳጭሽ እኔ ደህና ነኝ። ታይ የሚቆም ደህና ነው። ዟት ተበሳጭ። ኧረ አይ እንደዚህ ኃይለ ቃል አትጠቀም። ጥሩ አይደል? ጥሩ ሰው ትመስለኝ ነበር። ጨጎራህን ደግሞ እንዳትተማ በገዛ ቁንጨሬ ደህና ነኝ። ወተማረስ ባላ ለምን እንደሚወጣው የሰማሽው ነው። ወጣ ከኔ ጋር ጸብ ካልፈለግሽ እኔ ካንቺ ጋር ሰላም ነው የምፈልገው። ገባሽ አይደል? ስለምን ጸብ ነው የምታወራው? እኔ እኮ ጸብ ካልፈለግሽ ውጪ ላይ ወጥተሽ አውሪ፣ የምትፈልጊውን ነገር አውሩ። ምንም ነገር ጨራርስ ውጪ ላይ እዚህ ቤት ውስጥ ላይ አልፈልግም አልኩሽ። ጸብ ካልፈለግሽ በስነ ስርዓት ውጣልኝ። ግልጽ ማለት ነው። አይ ካልክ ደግሞ ማለት ነው አይ ካልክ ደግሞ ማለት ነው አይደለም በእግር ተንበርክከህ እንድትወጣ አደርጋለሁ። ስለምን መንበርከክ ነው የምታወራው? የኔ ጌታ የነገርኩህ ነው። አንበርክከህ ላስወጣ ይችላል። ኃይል መጥራት ካለብኝ እጠራለሁ፣ አስጭናለሁ። ይሄ ራስህ ላይ የማትተማመን ሰውዬ፣ ራስህ ላይ ኮንፊደንስ የሌለ ሰውዬ ኃይል መጥራት ምናምን ትላለህ እንዴ? ራሱን ከእንደዚህ አይነት ሰው ራሱን መውረድ ስለማይፈልግ ነው። እሺ እንጂ የሆነ እሱ ወንድ ነው። ለድብድብ ወንድነቱን ራሱ የማይታወቅ ሰው ይዘሽ መጥተሽ ደግሞ ታወሪያለሽ። ከወንድም በላይ ወንድ በጣም ወንድ ኩርት ያለ ቅብር ያለው ነገር ለሩታ ስሜት የልጇ አባት ስለሆንክ እስካሁን ክብር የሰጠሁሽ። እሺ ነው ሙያ በል እንደዚህ ነው የተማረ ሰው ያስበው ይችላልሽ። እሺ አስባስብ እንደዚህ አይነት ነገር ላደርግ እችላለሁ። ምንም ማድረግ አትችልም። አየህ አይደለ ምን አይነት ነገር እያወራክ እንዳለ ራሱ የሩታ ባል ስለነበርክ ነው ክብር የሰጠውክ። ገባህ አይደል? በቃ
አነጋገሩ ራሱ ሰምተህ መረዳት ትችላለህ። ገባ እንዴ? የተማረ ሰው የሚያወራው ለማንኛውም ቁጭ ያለና ያለውን ነገር እናውራ በሰላማዊ መንገድ። እኔ እኮ እሱን ማለት ጊዜ የለኝም። አንተ እንድትወጣ ነው ጊዜ እየሰጠው ነገር እየሰጠው ያለሁት እንድትወጣ ነው ከዚህ ቤት። ግልጽ አማርኛ ነው እያወራሁ። እነ ኖቤልን ያስወጣቸው እሱን ላወራው ፈልጋለሁ ብለህ ነው። ስለዚህ በተረጋጋ መንፈስ እናውራ። እዚህ ቤት ሁለተኛ እንዳትመጣ። ከዛ ባለፈ እሷን ማግኘት ከፈለክ በስልክ አገኛት። ከዚህ በኋላ ማለት አታገኝም። ውጪ ተገናኝ እያልኩ አታገኝም። ከዚህ በኋላ ጥርግ በሉ ትችላላችሁ። ምን ላምጣልህ? ምናምን አይ ችግር ደህና ነኝ። አይ በጣም ግራ እያጋባኝ ነው። ገብቶሃል? በስርዓት ተረጋግተን ማውራት ከቻልን ነው። ስማኝማ ገና ካሁን በኋላ ማለት ነው ቡና አፍልተን ምናምን ጠጥተን ምናምን ትሄደው አይደለም። አስቀድሜ ሁሉንም ነገር ነግሬሽ ነበረ። ወንድምሽ እንደማይጠቅምሽ ነግሬሻለሁ። ያው ነገ ከነገ ወዲያ ብዙ ኮተቶችን ይዞብሽ መጥቶ ማነው ኮተት? ደስታዬ ነው ኮተት የምትለው አንተ። ስነ ስርዓትን ያዝ እሺ። እኔ ስም ታበዛለህ እንዴ? እኔም እኮ አክብሬክ ነው እንደዚህ ዘመን እያለስኩት ያለው። ደስታዬ ኮተት የሚባል ሰው አይደለም። ደግሞ በአንተ አፍ አይጠራም። ስነ ስርዓት ከያዝ አሁን በኋላ እንደዚህ ብለህ ስትጠራው እንዳልሰማክ። ያንተ ራሱ በጣም ነው የሚያምረው። እግዚአብሔር በጣም ያምራል። ሁሉ ነገር ቆንጆ ማርያም ማለት ማርያምን ወይ አመሰግናለሁ። ቴንክ ዩ እና ጨረስን እና እየሰማኸኝ ነው? ይምጣ እንዴ ወዴት ነው የሚመጣው? ጸብ ነው ማለት ነው። ስለምን ጸብ ነው? ከኔ ጋር ጸብ ነው ማለት ነው የፈለከው? አይ ጸብ በጸብ እንኳን ከፈለኩኝ ማለት ስርዓት ይኑር። ጸብ ነው እንደ የፈለከው ከኔ ለምን አትረጋጋም? ይኸውልህ ልንገርህ እኮ ጸብ አይፈልግም። ለምን አትረጋጋው? እሱ ደግሞ ጸብ አይፈልግም እንዴ ስርዓት በሷ ገመጣማ። ይኸውልህ እሱን በነካክበት እንጂ አንዴ ቁጭ በልና ነው ረጋጭ ቁጭ አይደለም። ይኸውልህ ስነስርዓት ነው። እስካሁን በኋላ እንዳትነካት እሱ አንተን ነካለሁ እያልኩ እኮ አንተ ልቀቀኝ። ምን ሆነ ነው ማለት እንዴ? ልጅ ምን ሆነ ነው? ልቀቀኝ። አማርኛ ነው። በስነስርዓት እኮ እያናገርንህ ነው አይደል እንዴ? ልቀቀኝ። ልቀቀው እንዴ ኮና ወጣ እያልኩ ለምን አልከው? ማን እንደዛ አይደለም፣ እንደዛ አይደለም። ክብር ካልገባህ ወዴት ነው? ወዴት ክብር ካልገባህ ትወጣለህ። ወዴት ነው? አይወጣም። ና እንደውም ታስር ምን ልታረግ ነው? ስነ ስርዓት ነው። በዛ ወዴትም አይወጣም፣ አይወጣም፣ የትም አይወጣም። ስለሰባትሽ ነው ያለ አንቺንም ጨምሬ ላለው ወጣሽ። እሺ ተረጋጋሽ። አይደለም እሱም አንቺንም ጨምሬ ይችላል። ሰምተኝ። እሷ እንዳነካት እኔ አብርሃም ማንንም ፈርቻለሁ። እንዳነካት አየነው። እንዳትና ይኸውልህ እኔና ተወን ለሩታ ስል ይኸውልህ የልጅ አባት ስለሆንክ እሺ ሄዱ ነገሩን ለማረጋጋት ልወጣልህ ይችላል። ለዚህ ስለያዝከኝ ምናምን አይደለም። እሺ